ኦልሬዲ መንግስት እጅ ገብቷል። ያ ቁጥር ማውጣት አንችልም። አለቀ፣ አክትሟል። ይሄ ነገር ከዚህ በኋላ እሱም ሆነ ከዛ ስልክ ጋር ኮኔክሽን ያለው በሙሉ ይለቀማል። ይህን ምንም እኔ ተናግሬያለሁ፣ 2-3 ይሁን ብላችኋል፣ ሄደንበታል። አሁን ምንድን ነው የምናደርገው? ፎቶ እንዲፈጥንልን ስልኩ ላይ እንኳን ቢደበቅ ፎቶ በየኤርፖርቱ እንዲለቀቅ ፎቶውን ላኩልኝ። ለእኔ በውስጥ ፎቶውን ልላክ። ከእሱ ጋር የሚያጫፍሩትን በሙሉ ከቻላችሁ ላኩልኝ። እኔ እዚህ ላይ እስቲ ሙኒት ፎቶዎች ስላሉሽ እኔ ፎሎ አድርጌሻለሁ። ያው ፎሎ ባክ አድርጊና ላኪልኝ። ስልኬንም እንክልፍ ያለው ሌሎቻችሁ አን ሁላችንም ፍሬንድ ነው መሰለኝ። ማን አለ? ማንም የለም። በቃ ሁላችሁም ጋር ፍሬንድ ነኝ። አሞራው ብቻ ነው ፎሎ ዳር የነታዛቢውን ስልክ መረጃ እንልክልሃለን እና ወደዛ እንዲሄድ ይሄ ፖሊሱ ያስገባው ሁሉ ኢንፎርሜሽን እንዲኖረው ያስፈልጋል እና በሙሉ ወደ እነሱ ልካለው ማለት ነው። ግን የታገስኩት የነበረው ምናልባት እዚህ ደረጃ እንዳንሄድ ነበረ። ከሄድም በኋላ አሁን መመለሻ የለውም። ይህን ነው ኢትስ ኦልሬዲ ኦቨር። እኔ እንኳን ተው ብለው እሱ መተው አይችልም። ሌላ ነገር ነው የሚመስልበት። ከዚህ በኋላ እርምጃ ነው። እገሌ ሂድና ፍርድ ፍረድልን ከየመን ደላሎች ወይ ከአረቦቹ አይደለም ሳይሆን በግዱ ያመጣታል። ወዶ ሳይሆን በግዱ በቃ እርምጃ ነው። ምንም በቃ ከእርምጃ ውጭ እስካሁን ስንት ቀናችሁ እናንተ? እስካሁን ሹሩሩ ተባለ። እገሌ ሂድ ምስክር ከኛ እኮ ተክላይ ይቀርበዋል እኮ። የቢዝነሳቸው እሱ ነው፣ ገንዘባቸው እሱ ነው። ከሱ ነው ገንዘብ የሚያገኙት። የዚች ልጅ ምናልባት ሌላም ነገር ሊያስብ ይችላል። ምንም ያስብ ምንም ችግር የለውም። ኢትዮጵያም ቢሆን ከኤርፖርት የሚቀበሉት ከዛ በኋላ ለእያንዳንዱ ህይወት ተጠያቂ እንዲሆን የታሰረ እያንዳንዱ እስካልተፈታ እንደማንላቀቀውና ለምን ብዙ ለመታገስ ሞክረናል፣ ብዙ ነገር ለማድረግ ሞክረናል። እምቢ ብለዋል። አጉል የውሸት ነገር እያመጡ ነው ቃቃ የሚጫወቱት። በእኛ እንዳትፈርዱ። እኛ ለመታገስም ለወደፊት ላላችሁ ልጆች ብዙ ነገር እንደዚህ አይነት ነገር እንዳይከሰት ስንል ታግሰናል። አሁን ግን ከዚህ በኋላ እኛ የምንመልሰው ነገር አይደለም። ግን ኮኔክሽን ስላለን አሁንም ፖሊሶቹ መቼ ራሱ እንደሚጠረዝ ወደ አዲስ አበባ ስለሚነግሩን የዛን ቀንም ደግሞ ኢትዮጵያ ውስጥ እንዲያዝና የሚያስፈልገው ነገር እንዲሆን አንላቀቅም። ከዚህ በኋላ በቃ ተነካክተናል፣ ተው ብለናል፣ አልሰማ ብላችኋል። ይሄ ነው ከታች ላሉት ነው የምናገረው። አመሰግናለሁ። አብሮ እንትን ሲል የነበረውን ሳይቀር ለእያንዳንዱ እንትን ማለት አለባችሁ። ፎቶ ተሰጥቶ መያዝ አለባቸው። በቃ የታዛቢውንም ፎቶ አውጣ። የልጅቷ ዘመር ነኝ ብሎ የዛለ ሽምግልናው ላይ ሲቀባጥር የነበረው የታዛቢው ፎቶ ያላችሁ ይቅርታ ብለው ቪዲዮ የሰራውንም ይሁን አንደኛው ወንጀለኛ ይቅርታ ብለው ቪዲዮ የሰራውን አምጡት። በህግ በኩል የመሄድ አክሰሱ ነው አይደለ ያለ። እዚህ ጋር ያላችሁ 34,000 ሰዎች በሌላ መንገድ የምትሄዱበት አክሰስ ካለ አናግሩ። እኔ ስፔሻሊ ፍቃደኛ ነኝ። በፈለጋችሁት መንገድ ሰፖርት አደርጋለሁ። በሴትነቴ ወርጄ ምንም ማድረግ ባልችል፣ በሌላ መንገድ ግን እሱ በህግ ብሏል። ሌላ መንገድ ያላችሁት ያኔ ጭንቅላት ውስጥ የሚገባ የተረገጠ ነገር ያላችሁ ሰዎች አናግሩ። ምንም እኮ ቀላል ነው። ሸዋሮቢት ላይ ንብረቶች አሉት አይደለ? የዛ አካባቢ ልጆች፣ እዛ ሰፈር የምታውቁ እዛ አካባቢ ያላችሁ ሰዎች እርምጃ ይወሰድ። በቃ አለቀ። ነፍስ ነው። የይመችን ፎቶ ትልክልኝ ፕሊዝ። ነፍስ ነው ያለው ፋርማሲ ትልክልኝ ሳይሆን አቡፋን ነው ከመጀመሪያ ጀምረህ ይመችን እና ባለቤቷን ያገናኘውን ሰው ጀምረህ እስከ ተከላይ ያሉትን እስከ ኮካቢዎች ያሉት ታችኛው ድረስ በሙሉ አንድ በአንድ እያወጣ ስማቸው ይህ ነገር ከለጥፍ ፎቶቸውን ነው። ይመች ነው፣ ይሄ ተክላይ ነው፣ ይሄ ኮካቢው ነው እያልክ በአንድ በአንድ አውጣቸው በትልቁ። ሰው ከዛ ላይ እየወሰደ ይለጥፋል። በቃ ተፈላጊ ናቸው። ስልክ ቁጥር ደግሞ ለሞኬ አብረው የነበሩት ልጆች አብረው የምታውቋቸው ሰዎች ስልክ ላኩልኝ። እዛ ሳውዲ ያሉ በሙሉ ከእሱ ጋር ኮኔክሽን ያላቸው እዚህ ገብቶ የተከራከሩን ስልካቸውን በሙሉ ፈልጋል። ላኩልኝ፣ ሙሉ ፎቶ ያላችሁ ላኩልኝ። የተባባሪንም ያስተባባሪም
በተለይ ሽማግሌ ነኝ ብለው እዚህ ለእሱ የሚከራከሩትን እያንዳንዳቸውን ስልካቸውንና ፎቶቸውን ፕሊዝ። ቆይ እያንዳንድ ፎቶ ላኩ። የይመችን ፎቶ፣ የዛችን የሴትዮዋን ፎቶ፣ የሁሉንም ቶሎ በሉ። ሙኒት ላኪለት። ሙኒት የሴቷ ልጅ በቃ በባለፈው አንቺ ጋር ስትመላለስ የነበረችው ላኪለት። የሆነ ፎቶ አይቻለሁ አንቺ ጋር ከሰዩ አሁን የዚህ ልጅ ቤተሰብ የዚህ ልጅ የሚያውቅ እየተባለ ቪዲዮ ሁላ መሰራት አለበት። ፎቶ ይወጣና ኮንታክት አድርጉን በውስጥ ተብሎ የሸዋው እዚህ ነገር ላይ ከማንም በላይ መተባበር የሚችል ይመስለኛል አይደል? ለዛ ነው እኮ ይችላለሁ በደንብ ጋይስ ፎሎ አድርጌ ያለው በውስጥ በኩል ቁጥርህን አስቀምጥልኝ። እሺ ዋትሳፕም ላይ ግሩፕ ላይ ያስገባሁሽ እኔ ነኝ። አንድ ባንድ ትለቀማለህ የቻሉበትም አንዴ ይሄ ልጅ አሁን እዚህ ጋር ቪዲዮ የምታሳየው የሸዋው ይሄ ፎቶ ሀበሻ የሚባለው ሳውዲ ነው የሚኖረው። ሳውዲ ኢትዮጵያ ህጋዊ ሆኖ የሚመላለስ ልጅ ነው። ዲጄ ምናምን ነው የሚሰራው። የእሱን ቁጥር በአስቸኳይ ወደ እኔ ይሄ ይቅርታ የጠየቀው ሰውዬ ነው። ይሄ ማለት አዳምጡኝ፣ ይቅርታ የጠየቀው የዛለት ታዛቢው የሚባል ዘመዷ ነው ብሎ እኛን ሲያጭበረብር ነበር። ይሄው ዘመድ መሀል አድርገናል ብሎ ተክረው ጫት እኔ አሁን ጊዜ የለኝም። ቁጥሩ ነው የምፈልገው። ፕሊስ ላክልኝ ቁጥሩና ፎቶውን ይቻላል። ቁጥሩን ይኸው እየጻፉ ነው። ሰወጣ በትልቁ አድርገው ሰያ በትልቁ አድርገው ስክሪንሻት ላድርገው። እርስ በርስ እየተያዝክ ትመጣለህ። ከታች እስከ ላይ ተለቅሞ ይያዛል እያልኩ ነው። ከዛ አንዱን ያወጣል። የጌታሁን የሚባለውን ፎቶ ካላችሁ ላኩልኝ። ጌታሁን ይህ ልጁን እያሳደገ ስክሪንሻት እንዲያደርገው አበባ ትላኩ ጋይስ። ኮመንት ዝጋው። አቡፋን ነው ኮመንት አሁን ይሆናል። አሁን ስክሪንሻት አድርጋችሁ ፕሮፐር አሁን ይሆናል። ድጋሚ የይመችንን ፎቶ እንደዚህ ለጥፉልን። የይመች ፎቶ እየተራ እያመጣህ ለጥፈው። ያ የይመችን ከቻልክ ቶሎ በል። የይመችንም የሁሉንም ትለቀማለህ። እንደውም ሽሩ ካገኛችሁ የዚህ ልጅ አሁን ስክሪንሻት ያደረኩት ልጅ ቁጥሩን እፈልጋለሁ ፕሊዝ። ይሄ ማን ነው? ይመች ነው። ይመች ከነ ባለቤቱ። ኦኬ አክስት ምናምን ነሽ ብለዋል። አክስትና አጎት ነው ያሉት። ዋት አይደለችም፣ እህት ናት። አክስት አይደለችም። ኦኬ እህት ናት። ያዝ ቆሮቆንዳ ተክላይንም አምጡት። የተክላይን አለ ቆያ ደግሞ ሽማግሌው አለ። ሸዋሮቢት እንትን ያለው ምንድነው? ፎቅ ነው ምናምን አለው። እኔ ዘመድኛ ፎቅ አለው፣ ቡቲክ አለው፣ ፋርማሲ አለው። ታዛቢ ሽማግሌ ነኝ ሲል ነበር። ይሄ ተክላይ ቡቲኩ ላይ መሄድ ነው። ተክላይ ማለት ደግሞ ይሄ ነው። አፈር ብላ እስክሪንሻት እያነሳችሁ ሌባ ናችሁ። ስክሪንሻት አንሱ ጋይስ። አትደውሉ። በእናታችሁ ምን ትደውላላችሁ? ላክ ነው ፎቶ የተባልከው። አሁን የላኩልሽ እቺ የዛለት መታ እዚህ ጋር ስትከራከር የነበረችው ናት። ሰይድን የሰደበችው ለጥፊያት ያችን አሮጊት ጠጃ አለሌ ለጥፊያት የሌባ ተባባሪ ሆና የምትመጣ ሁለቱ ወንድማማቾች እነኚህ ናቸው። ተክሌና የተክሌ ጓደኛ። ማንኛው የምትከራከረው የነበረችው ሴትዮ ዛሬ እኮ ሙሉ ሌሊት ስለምናት ነው በቪዲዮ እያወራ የላኩልህን የልጅቷን ፎቶ ከደረቱ ላይ አድርጌ ልኬልሃለሁ። ይቅርታ ጠይቄ የተባለው በነጭ ሸርት አሁን ያየኸው ግባና የሆነ ሜሴጅ እሱን ስክሪንሻት ቁጥር አለ ብለዋል። ቁጥሩን ላኩልኝ ስልክ ቁጥር ቶሎ ልስጣቸው። እሱም ሳይወጡ ከሀገር ከነ ስልካቸው ለጥፋት እንትናስ የሴቷን አሁን የሴቷን ለጥፈት የሴቷና በትልቁ መሲን የሴቷ አልደረሰኝም። ሙኒት የሴቷ ካለ ስክሪንሻት አድርጊያታለሁ አለኝ። የሸዋችን አለኝ። እሷ ምስክሮች አሉ። ኢትዮጵያ ገብተው ወደ ዱባይ የመጡ ምስክሮች አሉ። ከወንድ የባሰች እርጉም ናት። ከወንዶቹ የባሰች
ሞታለች ብላ እያወጀች ነበር እኮ 50 ምናምን ሺህ ሰው። በነገራችን ላይ ወይ አንድ ሰው ይሳቅን ታስገቧለህ ዱባይ ኤምባሲ ከይቅርታ ጋር ሰያ በሸዋ ቦታ አድርጉኛ እንዴ። እኔም ይሳቅ አበባ ስጥና ሳሪ ኢንቫይት ታደርግሃለች። እቺ ምንድን ናት? እንደው በህግ አምላክ ከእሷ ጋር እያወራ ነው። እሱም ደላላ ነው እንዳትሉኝ። እኔ ልጅቷ በፊልተር እና ያለ ፊልተር ነው። በፊልተር እና ያለ ፊልተር ሞኔት መኩዬ ቆይ መኩ ስልክ እያወራ ነው መሰለኝ። አንድ መኩ ነኝ። እሺ ወይኔ ይቅርታ ወረድኩት። መኩ ሞኔት በዚህ ጉዳይ ግን ማነው የሆነ ነገር የሚያግዘው ነገር ካለ ቆይ ይሳቅ አንድ አበባ አናግረዋለሁ። አናግሪው እስኪ እቴ አናግሪው። ለምን እሱ ከኛ ሞር ያውቃል፣ ፕሮሰሱ ሞር ያውቃል። እዛ ቦታ ላይ ማን ከማን እንዳለ ያውቃል። እሱ ነው ይሳቅ ማለት ነው። አለይኩም ሰላም። ሰላም ነው። እንዴት ናቸው? ይሳቅ እባላለሁ። ያው ዱባይ ኤምባሲ እና ሰሞኑ ስከታተላችሁ ነበረ እና ይሄ ጅዳ ያለው ልጅ ስሙ ማን ነው? መቻል ነው ማን የሚሉት ልጅ ጎረቤቱ ልጅ አለ እኔ ጋ እዚህ ሰፈር ሙሉ ቤተሰቦቹ የሚያውቅ ይመቻ ሙሉ ቤተሰቦቹን የሚያውቅ ልጅ አለ እኔ ጋ። እሱ ነው እንደውም ደውሎልኝ አሁን አስፈላጊ ከሆነ 2 ቤት ነው ምናምን ነው መሀላቸው ያለው ከቤተሰቦቹ ጋር ማለት ነው። የምናስይዝበት መንገድ የሚያዙም ከሆነ እነሱ ከተያዙ ልጁ የሚያመጣ አይነት ከሆነ ችግር የለውም ንገረኝ ጠይቃቸውና ብሎ ነበረ ሲደውልልኝ ነበር። ከመኩ ጋር ፎሎ ተደራረጉና ልጁን ስልክ ትቀያየሩና መኩና አንተ ተደዋወሉና ከልጁ ጋር አገናኘውና ለመኩ ኢንፎርሜሽን ስጥ። ኦኬ ፎሎ መኩን ፎሎ አለ። የእነዚህ ቤተሰቦቻቸው አልታወቁም። አሁን አሞራ አንተ ምን ላይ ደርሰሃል? የተክላይ ጉዳይ ለአሞራው ነው የነኝህን ኃላፊነት መስጠት የምንችለው እኛ እኮ እሱን ነው እኮ የምጠይቀው። አሞራው ምን ላይ ደርሰሃል?